ሰላምና ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱ አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የህወሓት ታጣቂዎች በጥምረት በሰነዘሩት ድንገተኛ ጥቃት አንድ ወረዳን መቆጣጠራቸው ተሰምቷል። በንጹሃን ላይ ሞት አደጋ መድረሱና የመንግስት አመራሮች መታገታቸውም ተገልጿል። ድንገተኛ ውጊያው ከፍተኛ ድንጋጤን የፈጠረ ሲሆን ወደ ጎረቤት ስፍራዎች በከፍተኛ ፍጥነት እየተስፋፋ ይገኛል። እጅግ አስደንጋጩን ዜና እነግራችኋለን። በሌላ በኩል ኢትዮጵያና ኤርትራ በሀያላን ሀገራት ጫና ሊሸማገሉ ነው ተብሏል። በአንድ ወቅት የኖቤል የሰላም ሽልማት ያቆራኛቸው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቅ ዳግም በታላላቅ ኃይሎች ግፊት ወደ አዲስ ግንኙነት እየተገፉ ስለመሆናቸው የሚጠቁሙ መረጃዎች እየወጡ ነው። ይህ በከፍተኛ ሚስጥር የተያዘውና የቀጣናውን ኃይል አሰላለፍ የሚቀይረው እንቅስቃሴ በትራምፕ አስተዳደርና በኤርትራ መካከል በሚደረግ አዲስ የዲፕሎማሲ ሽኩቻ ታጅቦ ብቅ ብለዋል። የጠቅላይ ሚኒስትሩ አማካሪ በጉዳዩ ላይ ጥብቅ ማሳሰቢያ ሰጥተዋል። ታደምጡታላችሁ። የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ስቱዲዮ መዘረፉን የአርቲስቱ የቅርብ ሰው አረጋገጡ። ትናንት ማምሻውን የወጡ መረጃዎች መሳሪያ የታጠቁና በተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ አዲስ አበባ ውስጥ በተለምዶ ሲኤምሲ በሚባለው አካባቢ ከሚገኘው የአርቲስቱ ስቱዲዮ ንብረቶች መዘረፋቸውን ገልጸዋል። በመረጃችን ተካቷል። ከሳውዲ አረቢያም እጅግ ልብ ሰባሪ ሐዘን ተሰምቷል። በሳውዲ አረቢያ ከ200 በላይ ኢትዮጵያውያን ወጣቶች የሞት ፍርድ ተፈርዶባቸው ቅጣቱ የሚፈጸምበትን ጊዜ በመጠባበቅ ላይ እንደሚገኙ ተገልጿል። መንግስት እነዚህን ኢትዮጵያውያን ያለ ጥፋታቸው ከሞት እንዲያድናቸው ብዙዎችን እየተማጸኑ ነው። ትሰሙታላችሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን ስናል ህወሓት ድንገተኛ ጥቃት ከፈተ። ውጊያው እየተስፋፋ ነው። የህወሓት ታጣቂዎች በጥምረት በሰነዘሩት ድንገተኛ ጥቃት አንድ ወረዳን መቆጣጠራቸው ተሰምቷል። በንጹሃን ላይ የሞት አደጋ መድረሱና የመንግስት አመራሮች መታገታቸውም ተገልጿል። ድንገተኛ ውጊያው ከፍተኛ ድንጋጤን የፈጠረ ሲሆን ወደ ጎረቤት ስፍራዎች በከፍተኛ ፍጥነት እየተስፋፋ ይገኛል። ከፕሪቶሪያው የሰላም ስምምነት በኋላ በአንጻራዊ ሰላም ቆይቶ በነበረው በአማራ ክልል የዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ካለፈው ሰኞ ጀምሮ በድንገት የተቀሰቀሰው መጠነ ሰፊ ውጊያ ከባድ ስጋት ደቅኗል። የአካባቢው ነዋሪዎች እንደሚገልጹት ጥቃቱ የተሰነዘረው በህወሓት ታጣቂዎችና አገው ሸንጎ ወይም አዴን ተብሎ በሚጠራው ታጣቂ ቡድን ጥምረት ሲሆን በአሁኑ ወቅትም ታጣቂዎች አበርገሌ ወረዳን መቆጣጠር ችለዋል። ይህ ውጊያ ከፍተኛ ሰብአዊ ቀውስ ያስከተለ ሲሆን ንጹሃን ዜጎች መገደላቸውና በርካታ የመንግስት የሥራ ኃላፊዎችና ሰራተኞች ታፍነው መወሰዳቸው ነው የተሰማው። የዓይን እማኞች በአሁኑ ወቅት በከተማው የሟቾችን አስክሬን የመቅበር ሥራ እየተከናወነ መሆኑን ለዶቼ ቬሌ በሰጡት ቃል አረጋግጠዋል። በአሁኑ ወቅት በአካባቢው እጅግ አሳሳቢ ሁኔታ እንዳለ የገለጹት ነዋሪዎች እስካሁን የሰው አስክሬን በመቅበር ላይ እንገኛለን በማለት የደረሰውን አስከፊ የሞት መጠን አስረድተዋል። ስማቸው እንዳይገለጽ የፈለጉ የወረዳው የሥራ ኃላፊም በበኩላቸው በርካታ ሰዎች መታገታቸውንና እሳቸው በሌሊት አምልጠው በእግር ወደ ሰቆጣ በመጓዝ ላይ እንደሚገኙ ገልጸዋል። ውጊያው በአበርገሌ ወረዳ ብቻ ሳይገደብ አሁን ላይ ወደ ጎረቤት ጻግብጂ ወረዳ የመስፋፋት ከፍተኛ ምልክቶች እያሳየ ይገኛል። በጻግብጂ ወረዳ የሚገኙ ነዋሪዎች እንደገለጹት የታጣቂው ኃይልና የአካባቢው ሚሊሻ በጨረይ ሰላምና ተጣም በተባሉ አካባቢዎች ማዶ ለማዶ ተፋጠው ይገኛሉ። ታጣቂዎች ጻግብጂ ለመግባት ዝግጁ ሆነው ተቀራርበው ነው ያሉት የሚሉት ነዋሪዎቹ ውጊያ ወደ ቀጣይ ሰፋፊ መንደሮች እንዳይገባ ከፍተኛ ስጋት መፈጠሩን ገልጸዋል። የአበርገሌ ወረዳ ዋና አስተዳዳሪ አቶ ዘይኑ በላይ በበኩላቸው በአካባቢው ባለው የስልክ ግንኙነት መቋረጥ ምክንያት የደረሰውን የጉዳት መጠን በትክክል ለማወቅ መቸገራቸውንና እሳቸውም በአሁኑ ወቅት በስፍራው አለመኖራቸውን አስታውቀዋል።
በቀጣይ መረጃችን የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ስቱዲዮ መዘረፉን የአርቲስቱ የቅርብ ሰው ለዶቼ ቬለ ያረጋገጡ። ትናንት ማምሻውን የወጡ መረጃዎች መሳሪያ የታጠቁና በተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ አዲስ አበባ ውስጥ በተለምዶ ሲኤምሲ በሚባለው አካባቢ ከሚገኘው የአርቲስቱ ስቱዲዮ ንብረቶች መዘረፋቸውን ገልጸዋል። ዶቼ ቬለ ያነጋገራቸው እኚህ የመረጃ ምንጭ በበኩላቸው ትናንት ምሽት ወደ 3 ሰዓት ገደማ ድርጊቱ መፈጸሙን አረጋግጠዋል። አክለውም ጠባቂዎቹን በመደብደብ ስቱዲዮው ተሰብሮ አርቲስቱ ለሙዚቃ ስራው የሚጠቀምባቸው ንብረቶች መዘረፋቸውንም አመልክተዋል። አርቲስት ቴዎድሮስ በርካታ የሙዚቃ ስራዎች እንዳሉት የገለጹልን የመረጃ ምንጩ አብዛኞቹ እስካሁን አልወጡም ነው ያሉት። ቴዲ አፍሮ በየዕለቱ በሙዚቃ ስራና ልምምድ እንዲሁም የሙዚቃ ቅንብር ጊዜውን የማሳለፍ ልምድ አለው ያሉት የቅርብ መረጃ ምንጩ በርካታ ግጥሞችና የሙዚቃ ስራዎችን ለሌሎች አርቲስቶች እንደሚሰጥም ገልጸውልናል። ምንም እንኳ አርቲስት ቴዎድሮስ ካሳሁን ኢቶሪካ የተሰኘውን የሙዚቃ አልበሙ ከመውጣቱ በፊት ጀምሮ የስነ ልቦና ጫና ሊያደርሱ የሚችሉ ወከባዎች በአካባቢው እየተፈጸሙ ቢሆንም እንቅስቃሴው ተገቶም ቢሆን እስካሁን በደህና ሁኔታ ላይ እንደሚገኝ ለዶቼ ቬለ አስረድተዋል። በመንግስት በኩል ይህ መረጃ እስከተጠናከረበት ጊዜ ድረስ የተባለ ነገር የለም። በቀጣይ መረጃችን በአንድ ወቅት የኖቤል ሰላም ሽልማት ያቆራኛቸው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዳግም በታላላቅ ኃይሎች ግፊት ወደ አዲስ ግንኙነት እየተገፉ ስለመሆናቸው የሚጠቁሙ መረጃዎች እየወጡ ነው። ይህ በከፍተኛ ሚስጥር የተያዘውና የቀጠናውን የኃይል አሰላለፍ የሚቀይረው እንቅስቃሴ በትራምፕ አስተዳደርና በኤርትራ መካከል በሚደረግ አዲስ የዲፕሎማሲ ሽኩቻ ታጅቦ ብቅ ብሏል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በትላንትናው ዕለት በኤክስ ትስስር ገጻቸው ያሰፈሩት መልእክት አዲስ የፖለቲካ መነጋገሪያ አጀንዳ ሆኗል። አቶ ጌታቸው በታዋቂው የቀጠናው ተመራማሪ ቲቦር ናጊ ትንታኔ ላይ ባጋሩት መልእክት በአሜሪካና በኤርትራ መካከል ሊኖር ስለሚችለው የመቀራረብ አጀንዳ ሰፋ ያለ ምላሽ ሰጥተዋል። አማካሪው ጉዳዩን ሲያብራሩ ነገሩ ከሚታየው በላይ ጥልቅ ሚስጥር አለው በማለት ማንኛውም ከኤርትራ ጋር የሚደረግ ግንኙነት በቀጠናው ካለው ነባራዊ ሁኔታ ጋር በቀጥታ የተገናኘ መሆኑን ጠቁመዋል። የአቶ ጌታቸው ረዳ ትንታኔ በዋነኝነት የሚያጠነጥነው በፕሬዝዳንት ኢሳያስ አፈወርቂና በጠቅላይ ሚኒስትር አብይ አህመድ መካከል ሊኖር ስለሚገባው የዲፕሎማሲ ግንኙነት ነው። እንደ አማካሪው ገለጻ ከኤርትራ ጋር የሚደረግ ማንኛውም መቀራረብ ውጤታማ ሊሆን የሚችለው ፕሬዝዳንት ኢሳያስ ከደቡብ ጎረቤታቸውና በቀጠናው እጅግ ተጽዕኖ ፈጣሪ ከሆኑት ከጠቅላይ ሚኒስትር አብይ አህመድ ጋር እንዲታረቁ ምክር ሲሰጣቸው ብቻ ነው። አቶ ጌታቸው ድልድዩ ጋር ስንደርስ እንሻገረዋለን በሚል የቁጭት ሐሳብ መንግስት በቀጠናው የሚከሰቱ ሁኔታዎችን በንቃት እየተከታተለ መሆኑንና የኢትዮጵያን ብሔራዊ ጥቅም በሚያስጠብቅ መልኩ ለመጓዝ መዘጋጀቱን ያመላክታል። ይህ በእንዲህ እንዳለ የአሜሪካና የኤርትራ መቀራረብ ጉዳይ በዋሽንግተን ዲፕሎማቶች ዘንድ ጠንካራ ተቃውሞ እየገጠመው ይገኛል። የቀድሞው የአሜሪካ ረዳት የውጭ ጉዳይ ሚኒስትር ቲቦር ናጊ በኤክስ ገጻቸው ባሰፈሩት መልእክት በመጀመሪያው የትራምፕ አስተዳደር ወቅት ተመሳሳይ ሙከራ ተደርጎ ውጤት ሳይገኝ መቅረቱን በማስታወስ እቅዱን አጥብቀው ተችተውታል። ናጊ የአስመራው መንግስት ለለውጥ ዝግጁ አለመሆኑና አገሪቱን ወደ እስር ቤት ካምፕ ቀይሯታል ሲሉ በሰነዘሩት ጠንካራ ወቀሳ ግንኙነቱን ማደስ የማይታሰብ መሆኑን ገልጸዋል። በቀጣይ መረጃችን በሳውዲ አረቢያ ከ200 በላይ ኢትዮጵያውያን ወጣቶች የሞት ፍርድ ተፈርዶባቸዋል መባሉን ተከትሎ የትግራይ ወጣቶች ጉዳይ ቢሮ መንግስት ለጉዳዩ አስቸኳይ ትኩረት እንዲሰጥ ጠየቀ። በሳውዲ አረቢያ በእስር ላይ የሚገኙ ከ200 በላይ ኢትዮጵያውያን ወጣቶች ሕጋዊ ውክልና ባልተገኘበት ሁኔታ በጅምላ የሞት ፍርድ ተፈርዶባቸዋል የተባለውን መረጃ ተከትሎ መንግስት አስቸኳይ ዲፕሎማሲያዊ ጣልቃ ገብነት እንዲያደርግ የትግራይ ወጣቶች ጉዳይ ቢሮ ጥሪ አቀረበ። ቢሮው
ለኢትዮጵያ የውጭ ጉዳይ ሚኒስትር በላከው ደብዳቤ የተባለውን የሞት ቅጣት ለማስቆምና ለታሳሪዎቹ አስፈላጊው ጥበቃ እንዲደረግ ከሳውዲ ባለስልጣናትና ከዓለም አቀፍ የሰብአዊ መብት ተሟጋቾች ጋር እንዲነጋገር ጠይቋል። የትግራይ ወጣቶች ጉዳይ ቢሮ ኃላፊ አቶ ሃይሸ ሱባጋዲ ለአዲስ ስታንዳርድ እንደገለጹት ወጣቶቹ በሳውዲ አረቢያ አሲር ግዛት አባህ አካባቢ በሚገኘው ካሚስ ሙሻይት እስር ቤት ውስጥ ከእጽ ጋር በተያያዘ ወንጀል ተከሰው ይገኛሉ። ኃላፊው አክለውም በአሁኑ ወቅት ከ200 በላይ ወጣቶች በዚያ ታስረው በጅምላ የሞት ፍርድ ተፈርዶባቸዋል ያሉ ሲሆን ብዙዎቹም ቅጣቱ የሚፈጸምበትን ጊዜ በመጠባበቅ ላይ እንደሚገኙ ገልጸዋል። ቢሮው ብሎክ 5 በተባለው ክፍል ውስጥ ብቻ የሚገኙ 64 ታሳሪዎች በማንኛውም ጊዜ የሞት ቅጣቱ ሊፈጸምባቸው እንደሚችል መረጃ የደረሰው ሲሆን ሌሎች 150 ታሳሪዎች ደግሞ በተለያዩ የእስር ክፍሎች ውስጥ ይገኛሉ። ቢሮው ለቤተሰቦቻቸው ደህንነት ሲል የተጎጂዎችን ስም ለጊዜው ለሚዲያ ይፋ ባያደርግም መረጃውን ለዓለም አቀፍ ድርጅቶች ለማካፈል ማቀዱን ጠቁሟል። አቶ ሃይሽ የፌዴራል መንግስት በጉዳዩ ላይ ያሳየውን ዝምታ በመተቸት ከውጭ ጉዳይ ሚኒስቴር የምንጠብቀው በመቶዎች የሚቆጠሩ ዜጎቻችን በጅምላ ሊገደሉ ባለበት ሁኔታ ላይ እያሳየ ያለውን ዝምታ እንዲያበቃ ነው። ይህ ዝምታ ለሀገር ውርደት ነው ብለዋል። የውጭ ጉዳይ ሚኒስትር ቅጣቱ እንዲቀነስ፣ ምህረት እንዲደረግላቸው ወይም ከተቻለ ወደ ሀገራቸው ተመልሰው ቅጣታቸው እንዲጨርሱ ዲፕሎማሲያዊ ጫና እንዲያደርግ ቢሮው ጠይቋል። በመጨረሻም ኢራንና አሜሪካ ዛሬ ሊለይላቸው ነው። የሁለቱም ሀገራት ተደራዳሪ ቡድን የመጨረሻ የተባለለትን ንግግር ለማድረግ ወደ ፓኪስታን እያመሩ ነው። ኢራኖች ደርሰዋል። አሜሪካኖቹ ጉዞ ላይ ናቸው። ይህ ንግግር ከከሸፈ ሁለቱም ሀገራት ዳግም ወደ ጦርነት ሊያመሩ ይችላሉ የሚለው ስጋት አይሏል። ሁለቱ ሀገራት ከ39 ቀናት ፍልሚያ በኋላ ፓኪስታን ላይ አንድ ዙር ያልተሳካ ድርድር ያደረጉ መሆኑ የሚታወስ ሲሆን ሁለተኛው ዙር ድርድር ፓኪስታን ፍላጎት ባለማሳየቷ ሳይደረግ ቀርቷል። በመሃልም ለ2 ሳምንታት የቆየው የተኩስ አቁም ስምምነት በማለቁ በፕሬዝዳንት ዶናልድ ትራምፕ የተናጠል ውሳኔ እንዲራዘም የተደረገ ሲሆን በዚህ ሂደት ውስጥም ኢራን ወደ ድርድር እንድትገባ አሜሪካ ከፍተኛ ጫናና ግፊትን ስታሳድር ቆይታለች። በዚህ መሃል በኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የተመራው ልዑካን ቡድን ወደ ፓኪስታን ኢስላማባድ አምርቷል። የኢራን ባለስልጣናት የፓኪስታን ጉዟቸውን በተመለከተ በሰጡት ማብራሪያ የፓኪስታን ጉዟችን ከአሜሪካ ጋር ለመደራደር ሳይሆን ከፓኪስታን ጋር ለመነጋገር ነው ሲሉ አስታውቀዋል። በኢራን በኩል ከአሜሪካ ጋር የምናደርገው ድርድር አይኖርም ቢባልም በሌላ አቅጣጫ ደግሞ የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና ጃሬድ ኩሽነር ወደ ፓኪስታን አምርተዋል። ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም በሰጡት ማብራሪያ የኢራን የድርድር ጭብጥ ወይም የሰላም ዕቅድ ፒስ ፕሮፖዛል ምን እንደሆነ ማወቅ እንፈልጋለን፣ ተደራዳሪዎቻችን ይህን ሰነድ ይዘው ይምጡ ያሉ መሆኑ የሚታወስ ነው። እናም እንደ አልጀዚራ ዘገባ ከሆነ አንዱ የልዑካን ቡድኑ የፓኪስታን ጉዞ ምክንያት ኢራን የምትለውን ለመስማት ወይም የምታቀርበውን የሰላም ዕቅድ ለማየትና ለመመርመር ነው። በቴህራን ባለስልጣናት በኩል ድርድር አለ የለም የሚለው መረጃ የተያዘው ሆን ተብሎ ነው እየተባለ ይገኛል። መረጃዎችን አስቀድሞ ማውጣት ድርድሩን አደጋ ላይ የሚጥል ይሆናል በሚል ሂደቱን በሚስጥር መያዙ አስፈላጊ መሆኑን የአልጀዚራ ዘገባ አመላክቷል። ትራምፕ አስቀድሞ በሰጡት መግለጫ ግን ኢራን የምትሰጠኝ ወይም የምታበረክትልኝ አንድ ነገር አለ፣ አንድ የሆነ ነገርን ጠብቁ ሲሉ መናገራቸውን የሲኤንኤን ዘገባ አመላክቷል። ንግግር ይባል ወይም ድርድር በሁለቱ ሀገራት ልዑካን ቡድኖች መካከል የሚታዩ አዎንታዊ ለውጦች ካሉ በአሁኑ ሰዓት በልዑካን ቡድን ውስጥ ያልተካተቱ ምክትል ፕሬዝዳንቱ ጄዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ወደ ፓኪስታን የሚያመሩ መሆኑን የዋይት ሃውስ መረጃ አመላክቷል። በአሜሪካ በኩል ወሳኝ የድርድር ነጥብ ተደርጎ የተያዘው የኢራን የኒውክሌር ፕሮግራም ሲሆን ኢራን ፕሮግራሟን እርግፍ አድርጋ መተው አለባት፣ እንደዚሁም ያበለጸገችውን ዩራኒየም ማስረከብ አለባት የሚል አቋም ተይዟል።
ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።